ሁሉ ስፖርት ለኢትዮጵያ አትሌቲክስ እጅግ አስደንጋጭ የተባለውን ዜና በቀዳሚነት ማጋራቱ ይታወቃል። ይህም የዓለም አትሌቲክስ ኢንቴግሪቲ ዩኒት ተወዳጇና ጀግናዋ አትሌት ጉዳፍ ጸጋይ በዶፒንግ ምክንያት ከውድድር መታገዷ የሚገልጸው ነው። እርሷ ብቻም ሳይሆን ሌላ አንድ ኢትዮጵያዊት አትሌትም የዚህ ገዳ ሰለባ መሆኗ ይታወቃል። ይህን ተከትሎ በርካቶች ጉዳፍ ይህን በፍጹም ልታደርገው አትችልም፣ ዓለም አቀፍና ተወዳጅ እንዲሁም ተፎካካሪ አትሌት ነች የሚል ሐሳብ ሲነሳ እንደነበረ ይታወቃል። አሁን ጉዳፍ ጸጋይን በተመለከተ በርካታ አዳዲስ ዜናዎች ተሰምተዋል። እርሷም ያጋራችው ነገር አለ። አትሌት ጉዳፍ ጸጋይ እንግዲህ ሌትሮዞል የተባለውን አነቃቂ መድኃኒት የወሰድኩት ለእርግዝና ነው፣ እርጉዝ ነኝም፣ ይህን እንድወስድ ያደረገኝም ዶክተሬ ነው እያለች ነው። ይህ ነገር እውነት ነው ወይ ብለን ሁሉ ስፖርት እጅግ ጥልቅ ምርመራ አድርጓል። ለመሆኑ ሌትሮዞል ምንድነው? ለምን ይወሰዳል? በዓለም አትሌቲክስ ውድድር ላይስ እንዴት ይከለከላል? የሚለውን ጥልቅ ምርመራ ዶክተሮችና የዘርፉ ባለሙያዎችን አነጋግረን ለእናንተ በሚሆን መንገድ ባጭሩ እናቀርበዋለን። ከዛ በዘለለ ከዚህ በፊት ድርቤ ወልተጂ በተመሳሳይ ቅጣት ተስተናግዳለች። ምክንያቱም ደግሞ ሌትሮዞል ባይሆን ከዶፒንግ ምርመራ ጋር የተገናኘ ነው። ሌላኛው አትሌት ጉዳፍ ጸጋይ ጋር የተያገደችው አትሌት ዘመናዊ አያና በምን ምክንያት ነው የታገደችው የሚሉትን ጨምሮ እጅግ ጥልቅ መረጃዎችን እንነግራችኋለን። ከሁሉ በፊት አትሌት ጉዳፍ ጸጋይ በተለያዩ የዓለም አደባባዮች የኢትዮጵያን ሰንደቅ ዓላማ አስተውለበልብ የነበረች፣ ስማችንን በበጎ ያስጠራች፣ ኬንያውያን በበላይነት እንዳይፈነጩብን ያደረገች ውድ ልጃችን ነችና ከዚህ ተጽዕኖ ወጥታ በትክክለኛና በእውነተኛ መንገድ አገግማ ፍትህን ከሷ ጋር ሆና ወደ ሩጫው እንድትመለስ በሰላም እንድትገላገል ረጅም ጊዜ ሀገሯንም በሩጫ ለራሷም ስትደክም የኖረች ነችና ልጅን በሰላም እንድትገላገልና እርግዟ ጤና እንዲሆን እንመኛለን። እናንተም ለጉዳፍ መልካም ምኞታችሁን፣ አጠቃላይ ደግሞ ይህ አግባብ አይደለም የሚልም ነገር ካለ ሙሉ ጉዳዩን ሰምታችሁ እንድትፈርዱ ግን ሐሳብ አስተያየታችሁ እንድታጋሩ እየጠየቅን ስለ እውነታውና ስለ መረጃው ሁሉ ስፖርት ከዓለም አቀፍ እስከ ሀገር አቀፍ እንዲሁም ከዶክተሮች ያሰባሰቡ መረጃ እንዲነግራችኋል። ኢትዮጵያ በአትሌቲክሱ ዘርፍ እጅግ አስደንጋጭ ዜናውን የሰማችው አትሌት ጉዳፍ ጸጋይና አትሌት ዘመናዊ አያና የጸረ አበረታች ቅመሞች ሕግ ጥሰት መፈጸማቸው መረጋገጡ፣ ይህን ተከትሎም ከሩጫ መታገዳቸው ነው። በርካቶች ግን ጉዳፍ ጸጋይ ለ4 ወር ታገደች ቢባልም ይሄ ነገር ለ4 ወር አይደለም፣ ድጋሚ ማስተካከያ መግለጫ መሰጠቱ አይቀርም በሚል ሐሳብ አስተያየታቸውን እየሰጡ በሚገኙበት በዚህ ወቅት የሆነ ሆኖ አትሌት ጉዳፍ ጸጋይና አትሌት ዘመናዊ አያና ቀደም ሲል በተደረጉ የአበረታች ቅመሞች ዶፒንግ ምርመራዎች የተከለከሉ ቅመሞችን ወስደው ተገኝተዋል። በዚህ ምክንያት ተጠርጥረው ጉዳያቸው ሲጣራ ቆይተዋል። ጉዳፍም ለ4 እና 5 ወራት የጠፋችው በዚህ ምክንያት ሊሆን እንደሚችል መላምቶች ሲቀመጡ እንደነበረ ይታወቃል። በዚህ መሰረት የዓለም አትሌቲክስ ኢንቴግሪቲ ዩኒት ኤአዩ በምህጻሩ እንደ አውሮፓውያን አቆጣጠር ዲሴምበር 05 ቀን 2025 ዓ.ም ከውድድር ጊዜ ውጭ ባካሄደው ምርመራ አትሌት ጉዳፍ ጸጋይ ሌትሮዞል የተባለውና በማንኛውም ጊዜ እንዳይወሰድ የተከለከለ መድኃኒት ተጠቅማለች። ይህም ተገኝቷል፣ ተረጋግጧል። በእርግጥ እሷም አልካደችም፣ ምክንያቷን ግን ተናግራለች። ቆይተን እንሰማዋለን። ከዚህ ጋር ተያይዞ ባለፉት ጊዜያት ጉዳዩ ሲታይ የቆየ ሲሆን የዓለም አቀፉ የጸረ ዶፒንግ ኤጀንሲ ዋዳና የዓለም አትሌቲክስ ኢንቴግሪቲ ዩኒት ኤአዩ ከአትሌቷ ጋር በተፈጠረ የጋራ ስምምነት ኬዝ ሬዞሉሽን በአትሌቷ ላይ እንደ አውሮፓውያን አቆጣጠር ከሰኔ 01/26 ዓ.ም ጀምሮ እስከ መስከረም 30/26 ዓ.ም ድረስ የ4 ወር እገዳ ፔሪድ ኦፍ ኢንኤሊጂቢሊቲ ቅጣት ተጥሎባታል። በተጨማሪም አትሌቷ እንደ አውሮፓውያን አቆጣጠር ከዲሴምበር 5/25 ዓ.ም ጀምሮ ያስመዘገበቻቸው ውድድር ውጤቶች በሙሉ እንዲሰረዙ ተወስኗል። ሜዳሊያዎቿና የገንዘብ ሌሎች ሽልማቶችም ይመለሳሉ። የሕግ ጥሰቱ የተፈጸመው ከአትሌቷ ጤንነት ጋር በተያያዘ በተሰጠ ሕክምና ፍቃድ አገልግሎት እንደሆነ የተመላከተ ሲሆን የተሰጠው ውሳኔ ይግባኝ የማይቀርብበትና የመጨረሻ ውሳኔ በመሆኑ ጉዳፍ ጸጋይ በእርግጥም እርጉዝ መሆኗ መረጋገጡን ተከትሎ በቀጣይ 4 ወራት በውድድሩ ላይ ልናያት አንችልም ማለት ነው። ይህ እንግዲህ አንዱ አነጋጋሪ ጉዳይ ነው። ከዛ ውጪ በተመሳሳይ መልኩ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን በአትሌት ዘመናዊ አያና ላይ እንደ አውሮፓውያን አቆጣጠር ግንቦት 4/25 ዓ.ም ከውድድር ጊዜ ውጭ ባካሄደው አበረታች ቅመሞች ወይም ዶፒንግ ምርመራ አትሌቷ የአናቦሊክ አንትሮጆኒክ ስትሮይድ ንጥረ ነገር ተጠቅማ ተገኝቷል ተብሏል። ይህን መነሻ በማድረግ ባለፉት ጊዜያት በጉዳዩ ላይ ጥልቅ ምርመራ ተካሂዷል።
እንግዲህ አትሌቷ ጥፋተኛ በመሆኗ ተረጋግጧል። ጊዜያዊ እገዳ ከተጣለባት ከጥር 2026 ዓ.ም ጀምሮ እስከ ጥር 22 2030 ዓ.ም ድረስ ለ4 ዓመታት በማንኛውም ስፖርታዊ ውድድሮች ላይ እንዳትሳተፍ እገዳ ፔሪድ ኦፍ ኢንኤሊጂቢሊቲ ተጥሎባታል። ተጨማሪም አትሌት ዘመናዊ ምርመራ ከተደረገበት ከግንቦት 4 25 ዓ.ም ጀምሮ ያስመዘገበቻቸው ማንኛውም የውድድር ውጤቶች፣ ሜዳሊያዎችና የገንዘብ ሽልማቶች በሙሉ ይሰረዛሉ፣ ተመላሽም ይሆናሉ ነው የተባለው። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አትሌቶች ሌላ ማንኛውም አካል የስፖርቱን ደህንነትና የሀገርን ገጽታ ከሚያበላሹ መሰል አበረታች ቅመሞች፣ ዶፒንግ ወንጀሎች እንዲታቀቡና የግል ኃላፊነት መርህን አክብረው እንዲንቀሳቀሱ እያሳሰበ ነው የሚገኘው። ክትትሉና ቁጥጥሩ ግን ተጠናክሮ ይቀጥላል እየተባለ ነው። ይሁንና ግን እዚህ ጋር አንድ ጥያቄ ይነሳል። ዶክተሩ እንደሚለው ሌትሮዞል ወይም ደግሞ ጉዳፍ ጸጋይ የወሰደችው መድኃኒት ምንድን ነው? ሌትሮዞል የወሊድ ማነቃቂያ መድኃኒት መሆኑን ዶክተሩ ገልጾልናል። በዓለም አቀፍ የጸረ ዶፒንግ ኤጀንሲ ዘንድ ግን ፍጹም የተከለከለ ነው። በዚህ የተመደበበት እንደ ዶፒንግ የሚቆጠርበት ምክንያትም ከሴቶች የወሊድ ዑደት ጋር ሳይሆን ከወንዶች ስፖርተኞችና ከአካል ግንባታ ጋር የተያያዘ በመሆኑ ነው ተብሏል። አንዳንድ ወንዶች ስፖርተኞች ጡንቻን በፍጥነት የሚያሳድጉና አፈጻጸምን የሚጨምሩ ሰው ሰራሽ ሆርሞኖችን ወይም ደግሞ አናቦሊክ ስቴሮይድስ በስውር ይወስዳሉ። እነዚህ ስቴሮይዶች ሰውነት ውስጥ ሲበዙ ተፈጥሯዊ ሰውነት ክፍል ወደ ሴት ሆርሞን ይቀይራቸዋል። ይህ ሲሆን በወንዶች ላይ ጡት ማውጣትና የውሃ ማቋጠርም ይከሰታል ነው የሚባለው። ሌትሮዞል ደግሞ የሴት ሆርሞን እንዳይመረት ስለሚያግድ ወንዶች ስፖርተኞች የስቴሮይድን የጎንዮሽ ጉዳት ለመደበቅና ለማጥፋት እንደ ማስተካከያ ስለሚጠቀሙበት ነው ይህ የተከለከለው የሚል ሐሳብ ቀርቦልናል። ከዛ ውጪ ሌትሮዞል የሴት ሆርሞን ሲያፍን የአንጎል ክፍል በከፍተኛ ሁኔታ እንደሚነቃቃ መረጃዎች ያሳያሉ። እናም እንግዲህ መነቃቃት በሴቶች ላይ እንቁላል እንዲመረት ያደርጋል። በወንዶች ላይ ደግሞ የኦክሲጅን ስርጭትና የጡንቻን ጥንካሬ የሚጨምረው ቴስቶስትሮን የተባለውን የወንድ ሆርሞን በከፍተኛ መጠን እንዲመረት ያደርጋል ተብሏል። ይህ ደግሞ ተገቢ ያለውን የስፖርት ብልጫን ይሰጣል። አቅምና ጥንካሬን በመጨመሩ ምክንያት በዓለም አቀፍ ደረጃ የተከለከለ እንደሆነ እየተገለጸ ነው። ሌሎች ዶፒንጎችን ለመሸሸግም ያገለግላል ይላሉ ደግሞ። መድኃኒቱ በሰውነት ውስጥ ያሉ ሌሎች የተከለከሉ ሆርሞኖች በሽንት ምርመራ ወቅት እንዳይታዩ የማደናገር ወይም የመሸሸግ ባህሪ ያለው፣ በዚህ ምክንያት ፍጹም መውሰድ የተከለከለ ነው። ግን እንግዲህ ጉዳፍ ጸጋይ ይህን በመውሰዷ ምክንያት ለእገዳ ተከላክላለች። እንግዲህ ምንም እንኳን መድኃኒቱ በወንዶች ምክንያት በእገዳ ዝርዝር ውስጥ ቢገባም የዓለም አቀፍ አትሌቲክስ ግን ንጽህና ማህበርና የዋዳ ሴቶች አትሌቶች ለመውለድ ወይም ፈርቲሊቲ ሕክምና ሲሉ መድኃኒቱን የመውሰድ ተፈጥሯዊ መብት እንዳላቸው ግን በግልጽ የተጠቀሰ ጉዳይ እንደሆነ ይገለጻል። ስለዚህ አንድ ሴት አትሌት መድኃኒት የመውሰድ ያለባት በሚከተለው ጥብቅ ሕግ መሰረት ብቻ ነው። የመጀመሪያ ሕክምና ነጻ ፍቃድ መውሰድ አለባት። አትሌቷ መድኃኒቱን ከመዋጧ በፊት የመውለድ ችግር ስላለብኝ በሐኪም ትዕዛዝ ልውሰደው ብላ ለዓለም አቀፉ አትሌቲክስ ኢንቴግሪቲ ዩኒት ማመልከትና ፍቃድ ማግኘት አለባት። ይሁንና ግን ጉዳፍ ጸጋይ ከዶክተሩ ብቻ እንጂ ከዓለም አቀፉ አትሌቲክስ ኢንቴግሪቲ ዩኒት ምንም አይነት ፍቃድ አልጠየቀችም። ከዛ ውጪ ሁለተኛው ክትትልና ምርመራ ነው። ማህበሩ የሐኪሙን ማስረጃ መርምሮ ህጋዊ ፍቃድ ይሰጣል። በዚህ መንገድ ሲወሰድ አትሌቷ ከዶፒንግ ነጻ ቅጣት ትሆናለች። ይሁንና ግን ጉዳፍ ጸጋይ እነዚህን መንገዶች አለመከተሏ ዋጋ አስከፍሏታል። ይሁንና ከዚህ በዘለለ ደግሞ ራሱ መድኃኒቱ ምንድነው የሚለውን ከማየታችን በፊት አትሌቷ ጉዳፍ ጸጋይ ስለ ጉዳዩ ምን አለች የሚለው ልንገራችሁ። ከኢትዮጵያም ባለፈ ዓለም አቀፍ ደጋፊዎች አሏት ጉዳፍ ጸጋይ። ከቅርብ ጊዜ ወዲህ ከሚወረሩት በመቀጠል ግን ይህን ማብራሪያ ላካፍላችሁ ወዳለው ሁሉም የስፖርት አድናቂዎች በሚል ሐሳቧን አጋርታለች። የወሊድ አቅሜን ለማስተካከል በሐኪም ትዕዛዝ መሰረት ሌትሮዞል የተባለውን ተጨማሪ መድኃኒት ወስጄ ነበር ብላለች። ጉዳፍ አልካደችም። በአሁኑ ወቅት እርግዝናዬ በጥሩ ሁኔታ ላይ ይገኛል። ልጅ እንደወለድኩም በተቻለ ፍጥነት ወደ ሩጫውና ወደ ስፖርቱ ለመመለስ ተስፋ እያደረኩ ነው ብላለች። ላሳያችሁ ፍቅር ለሁሉም አድናቂዎች ምስጋና ይድረሳችሁ። ለሁላችሁም ናፍቄያችኋለሁ። በሩጫው እንገናኛለን ብላለች። በተጨማሪም የአትሌቲክስ ኢንቴግሪቲ ዩኒት ማህበር ላሳየ መረዳትና ድጋፍ ትልቅ ምስጋና አቀርባለሁ ስትል ጉዳፍ ጸጋይ በይፋ ማህበራዊ ሚዲያ ገጹ አጋርታለች። ይሁንና ግን ጉዳፍ ጸጋይ ነፍሰ ጡር ነች። ቀደም ሲል እንደነገርኳቸው እርግዝናም እየገፋ ነው። በርካቶችም እንግዲህ እስካሁን ልጅ የላትምና ልጅ እንዲኖራት ያሰበችው እንዲሳካላት መልካም
ምኞትና ድጋፍ እያሳየን ሌትሮዞልና እርግዝና ፕሬግናንሲ ሴፍቲ እንዴት ነው የሚገናኘው የሚለውን ሌሎች አትሌቶችም ከጉዳፍ ስህተት ተምረውና እንዲሁም ደግሞ ከሌላኛው በዛሬው ዕለት ቅጣት አስተናግዳለች በሚል በስፋት እየዘገብንላችሁ የሚገኘው ስለ አትሌት ዘመናዊ አያናን ስህተት ለመድገም ይረዳችሁ ዘንድ አንዳንድ ጉዳዮችን ስለ መድኃኒቱ እንገራችሁ። በዋናው ደም ሌትሮዞል እርግዝና እንዲፈጠር ለመጸነስ የሚረዳ መድኃኒት እንጂ አንድ እርግዝና ከተፈጠረ በኋላም ነፍሰ ጡር ሆኖ የሚወሰድ መድኃኒት አይደለም። ያ ማለት ፎሊክ አሲድ እየተባለ ከወትሮ ከሚጠራው የተለየ ነው። ይህ ጽንስ ከመፈጠሩ በፊት መቆም ያለበት መድኃኒት እንደሆነ በስፋት ይነገራል። መድኃኒት የሚወሰደው እንቁላል ከመለቀቁና ጽንስ ከመፈጠሩ በፊት ባሉት 5 ቀናት ብቻ ነው። አንዲት ሴት መጸነሷን ካወቀች በኋላ ወይም እርግዝና ከተረጋገጠ መድኃኒቱን በፍጹም መውሰድ እንደሌለባት በስፋት ይገለጻል። በጽንሱ የተከለከለ እንደሆነና ሌትሮዞል በእርጉዝ ሴቶች ላይ እንዲወሰድ በዓለም አቀፍ የጤና ድርጅት አልተፈቀደም። ምክንያቱም ንቁ እርግዝና ባለበት ወቅት ከተወሰደ በጽንስ እድገት ላይ ጉዳት ለማድረስ ወይም ውርጃ ሊያስከትል የሚል ነው። ይህ ሁኔታ ሌትሮዞል በስፖርቱ ዓለም በእገዳ ዝርዝር ፕሮሂቢትድ ሊስት ውስጥ የሚገኝ መድኃኒት ነው። ሆኖም ግን አንዲት ሴት አትሌት ለወሊድ ሕክምና ፈርቲሊቲ በሐኪም ትዕዛዝ ስትወስደው የሕክምና ነጻ ፍቃድ መውሰድ ነበረባት። ጉዳፍም የረሳችው ነው። ይሁንና ከዓለም አቀፍ የአትሌቲክስ ኢንቴግሪቲ ዩኒት ይህን ፍቃድ መውሰድ ይችላሉ ሴት አትሌቶቻችን። አንድ እርግዝና ከተረጋገጠ ግን መድኃኒቱ መቆም ስላለበት ለጽንሱም ሆነ ለአትሌቷ ምንም አይነት የደህንነት ስጋት አያሳድርም ተባለው። ይሁንና ግን የጎንዮሽ ስጋትም አለው። መድኃኒቱ በሚወሰድበት ጥቂት ቀናት ውስጥ በተለይ ኤስትሮጅን ሆርሞን በሚቀንስበት ጊዜ የሚከተሉት መጠነኛ ምልክቶች ሊታዩ ይችላሉ። የመጀመሪያው የሰውነት መጋል ወይም ላብ ነው። ሁለተኛው ራስ ምታትና ማዞር፣ ሶስተኛው መጠነኛ የሆድ ህመም ወይም ጡት መወጠርና የድካም ስሜት ያስከትላል። አጠቃላይ ሌትሮዞል ለሕክምና ክትትል ስር በትክክለኛው ጊዜ በእርግዝና በፊት ከተወሰደ በሚሊዮን የሚቆጠሩ ሴቶች ታዋቂ አትሌቶችን ጨምሮ የእናትነት ህልማቸውን እንዲያሳኩ የረዳ እጅግ ስኬታማ የሳይንስ ውጤት ነው። ሆኖም ግን እርግዝና ከተፈጠረ በኋላ የመድኃኒቱ አስፈላጊነት ስለሚያበቃ ወዲያውኑ ማቆም አለባቸው። ማንኛውም ሴት ይህን መድኃኒት ከመውሰዷ በፊት እርጉዝ አለመሆኗን ምርመራ ማድረግ አለባት ነው የተባለው። እናም ግራ መጋባት መፈጠሩ ተፈጥሯዊ ቢሆንም ሌትሮዞል ለእርግዝና ሲባል መድኃኒቱ በእርግዝና ወቅት የሚዋጥ ሳይሆን እርግዝና እንዲፈጠር የሚያግዝ ነው። ጉዳፍም እንግዲህ ልጅ ለመውለድ ከአላት ጉጉት ይህን መድኃኒት መውሰዷ እንግዲህ አንዱ ተጠባቂ ነው። አንዳንድ ሴቶች ለምሳሌ እንደ ፖሊሲስቲክ ኦቫሪ የሆርሞን መዛባት ካለባቸው እንቁላሉን በየወሩ በራሱ ጊዜ ፈቶ የመልቀቅ ችግር አለበት። ስለዚህ እንቁላል ካልተለቀቀ ደግሞ እርግዝና ሊፈጠር አይችልም። ስለዚህ ሌትሮዞል የሚሰጠው ሴቶች የመውለድ አቅማቸው እንዲነቃቃና እንቁላል እንዲያመርቱ ነው። በዚህ መድኃኒት ምክንያት እንግዲህ ወይም ደግሞ አጠቃላይ በእግዚአብሔር ፈቃድ ጉዳፍ ጸጋይ በዚህ ምክንያት እርግዝና ተገኝቷል። አንዲት ሴትን መድኃኒት ወስዳ እንግዲህ ከማርገዝ በፊት ወስዳ አጠቃላይ ሁሉንም ነገር አድርጋ እንግዲህ በአደረገችው ስምምነትና ይግባኝ አልጠይቅም በማለቷ ምክንያት አጠቃላይ በተደረገው ውይይት 4 ወራት በኋላ ለመመለስ ዝግጁ ናት። ግን ከወለደችና ለማገገም 4 ወራት እጅግ አጭር ቢሆንም ጉና በቅርቡ 4 ወራት ያገኘችው ትልቅ ስኬት ባለመኖሩ ምክንያት ገንዘብ ሆነ ሜዳሊያ ተመላሽ ማድረግ እድል የላትም። ይሁንና ጉዳፍ ግን በፓሪስ ኦሎምፒክ በ5 ውድድር በማድረጓም ጨምሮ ባለቤቷና እንግዲህ ማናጀሯ ሁሉፊ ደጎም ለምን እንደዚህ ያደክማታል በሚል እጅግ ትችት ሲያስተናግድ እንደነበረ ይታወቃል። በ1500 ሜትር በ5000 እንዲሁም ደግሞ በ10000 ውድድሮች መሳተፏና ያለምንም ሜዳሊያ ስትመለስ ጉዳፍ በአጠቃላይ ባለፉት 3 እና 4 ዓመታት ያረፈችበት ጊዜ አልነበረም። ይህ አጠቃላይ ረፍት ማጣት ያሳደረባት ተጽዕኖ ነው በሚል በርካቶች ትችት ሲያስተናግዱ ነበር። የሆነ ሆኖ ጉዳፍ 4 ወራት በኋላ ወደ ሩጫው ስለምትመለስ ብዙ ተጽዕኖ ባይኖረውም ግን አጠቃላይ ዓለም አቀፍ አትሌት መሆኗና ይህን ተከትሎ የተሰሩት እጅግ በርካታ ትልልቅ መነጋገሪያ ዘገባዎች ግን ተጽዕኖ ውስጥ እንዳይከቷት በርካታ ኢትዮጵያን ከጎኗ ሊቆሙ ይገባል የሚል መልእክት በስፋት እየተሰራጨ ነው የሚገኘው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች የኢትዮጵያ አትሌቲክስ በልዩነት እንዘግባለን ከ110,000 በላይ ሰብስክራይበሮች አሉትና ትክክለኛ መረጃ የምታገኙበት ገጽ ነው። ተጨማሪ አዳዲስ መረጃዎች ካሉ እንመለሳለን። ቻው።